ቤት ሰው አምሽቼ መጥቼ ደግሞ ዩቱብ ስገባ እጅግ በጣም የሚያናድድና የሚያበሳጭ ነገር ነው ያየሁትኝ። ምንድነው ላይክ አለ አይደለ አንቺ ትብሽ አንተ ትብስ ከማለት ይልቅ አሳይካለሁ አሳይሻለሁ የሚባሉ ነገሮችን ነው ያየሁትኝ። በጣም ነው ያዘንኩት። ሀይሚ እንግዲህ ከሌላ ሰው ጋር መታለች። የመጣችው ልጅ ደግሞ አይታችሁታል። በቆሎ አይታችሁ ታውቃላችሁ? ገጠር አካባቢ የኖራችሁ ሰዎች ድሮ ለክረምት ትምህርት አያቴ ጋር ሄድና ክፍለ ሀገር ገጠር ማለት ነው። እና ከዛ እንትን ይሄ በቆሎ አናቱ ጸጉር ሲያወጣ አይታችሁታል? ልክ እሱ ነው ትዝ ያለኝ ልጁን ሳይው ልክ የበቆሎ አናት ነው የሚመስለው ከነ አናቱ ምናምን። እና አንድ የሆነ ሰንበሌጥ ነገር ይዛልን መጣ። ቀጥን ያለ ሰንበሌጥ ነገር ይዛ መጣ። ሀይሚ እንግዲህ ለቡርኬ እያሳየችው ነበረ። እውነት ለመናገር በእውነት እየሄዳችሁበት ያለው መንገድ ሀይሚ ላንቺም አይጠቅምሽም፣ ለቡርኬ አንተም አይጠቅምህም። ሁለታችሁም ታያለሽ፣ አሳይሻለሁ፣ አሳይካለሁ የሚባለው ነገሮች ሁለታችሁንም ነው የሚጎዳችሁ። 100% እመኑን። ምክንያቱም ሀይሚ ይሄን ልጅ አሁን መቼ ነው የተዋወቅሽው? ስንት ጊዜ ነው? መቼን ከድሮ ጀምሮ አውቀዋለሁ ብለሽ እንደማትይን ተስፋ እናደርጋለን። ምክንያቱም ልጁን እናውቀዋለን ከዚህ በፊት ምን ይሰራ እንደነበረ ማለት ነው። ባይዘዌ እናንተ አንዳንድ ሰዎች አሁን በቅርብ ጊዜ ሚዲያ ላይ መጣችሁ ሰዎች ምንም ላታውቁ ይችላሉ። እኛ ግን ሚዲያ መጠቀም የጀመርነው መቼ መሰላችሁ? በጣም ቆይቷል። ባይዘዌ እና ሰው እያንዳንዱ ሰው ወደ ሚዲያ ሲመጣ በምን አይነት መልኩ በምን ኮንተንት እንደሚመጣ እናያለን። እና ሰው ሀይሚ እውነቴን ነው የምልሽ ዛሬ ያደረግሽው ነገር በጣም ያዘንኩት። እውነት ወንድ ልጅ ስባመጤ ደስ ይለን ነበር። ምክንያቱም እኛ ቡርኪን በጣም እየተቆጣ ነው። ተው ተመለስ፣ ወደ እሷ ሂድ፣ ከእሷ ጋር ያለክን ነገር ታረቅ፣ ጥፋትክን እመን፣ ቡርኪ ካንተ አይጠበቅም እያለን የነበረውን ነገር ቀልብሳችሁ እኛን ሳትሰሙን፣ ታዲያ እኛን መቼ ነው የምትሰሙን? ንገሩን። እኛን መቼ ነው የምትሰሙን? ሀይሚና ቡርኪ መቼ ነው የምትሰሙን? እኛ በሁሉ ነገር በኮመንትም በእያንዳንዱ ነገር እየተናገርናችሁ ነው አይደል? በእያንዳንዱ ነገር እየተናገርናችሁ በቃ ካልሰማችሁንና በራሳችሁ መስመር ከሄዳችሁ እሺ ይሁንላችሁ። ሌላው ቡርኬ ዛሬ እንደተናገረው መጠጥ ቤት ነው ጭፈራ ቤት ገባ ምናምን። እኔም ብዬ ነበረ ኮመንት ላይ መብቱ ነው። ቢኮዝ ኢዝ ያንግ ወጣት ነው፣ ወጣት ልጅ ነው። የሚመቸውን ማሳለፍ የሚፈልገውን ነገር እያሳለፈ ሊሆን ይችላል። ሌላው ደግሞ የኮካ ማስታወቂያ ምናምን እንደሆነ እኔ ነግሬያችኋለሁ። አልሰማ ያላችሁ ሰዎች እንግዲህ ምንም ማድረግ አይቻልም። ምክንያቱም እነ ዳኒ ጋር ኢንስታግራም ላይ ምናምን የተለቀቀውን አይቼ የኮካ ኮላ ላይክ ምርቶች ማስታወቂያ ምናምን እንደሆነ ገብቶኛል መሰለኝ ነው። ግን ለፕሮሞት እንደሆነ ፕሮሞሽን እንደሆነ አንደርስታንድ አድርጌያለሁ ከቪዲዮ ማለት ነውና ብዙም አደጋ ያለው ነገር አልነበረም። ያው አንዳንድ ሰዎች ደግሞ ለምትፈልጉት አላማ አውላችሁታል ብዬ አስባለሁ። ኤኒዌይስ አሁን ሀይሚ ይሄንን ልጅ ይዛ የመጣችው እኛ እንድንመርቀው ነው፣ ፎቶውን ዘቅዝቀን እንድንሰድበው ነው። ምንድን ነው? እኛ አሁን ሁለታችሁ መለያየታችሁን አንፈልገውም። ታውቂያለሽ ሀይሚ፣ አሁን አንቺ ቡርኬን ብቻ እኮ አይደለም እያበሳጭሽ ያለሽው ሀይሚዬ፣ እኛም እየተበሳጨን እኮ ነው። ቡርኬም ደግሞ ሀይሚን ብቻ አይደለም በምታደርገው ነገር እኛም እንበሳጫለን። እና እኛ እንድትታረቁ እንድትስማሙ አንድ ላይ እንድትመጡልን ነው የምንፈልገው። እኔን ነው የምንነግራችሁ፣ አንድ ላይ እንድትመጡ እንጂ የሆነ ተለያይታችሁ ከሌላ ሰው ጋር ሌላ ዓለም ውስጥ ገብታችሁ ስናያችሁ እኛ ስሜታችን ደስተኛ ይሆናል ብላችሁ እንዳታስቡ። ይከፋናል። በጣም ነው የሚከፋን። የምሬን ነው የምነግራችሁ። በጣም ነው የሚከፋን። በጣም ክፍት ነው የሚለን እና እባካችሁ ከዚህ ነገሮች ብትቆጠቡልን ፕሊዝ። ማለት በቃ እንጃ እኔ አላቅም፣ ለምን እንደሆነ አላቅም ጋይስ። ሀይሚ ከሌላ ወንድ ቡርኬ ከሌላ ወንድ ከሌላ ሴት ስናየው ምንም ውበት የላቸውም። አሁን ሀይሚ ከሌላ ወንድ ጋር ስታየው ግርማ ሞገስ አላት የላትም? ቡርኬስ ከሌላ ሴት ስታዩት ግርማ ሞገስ አለው የለውም? ስለለመድናቸው ነው መሰለኝ ተነጣጥረው ተለያይተው ስናያቸው ደግሞ በጣም እንደሚዋደዱ የምታውቁት ቪዲዮ ላይ ራሱ እሱም ሲያወራት ይስቃል፣ እሷም ያው የንዴት ነው ባይዘው የሚስቁት ከውስጣቸው እየተናደዱ እሷም ስታወራው ላለማስመሰል ላለማስነቃት እየሳቀች ምናምን ታወራዋለች። እሱም ላለማስነቃት እየሳቀ፣ በተለይ ቡርኬ በጣም እየሳቀ ነው የሚያወራው። እና አንዳንድ ጊዜ ይሄ ነገር እውነት ነው እውነት አይደለም እንድንል ሁሉ ያደርገናል። ያው እውነት ነው እውነት እንደሆነ እናውቃለን። ነገር ግን ያው እልህ ነው፣ እልህ ላለመሸነፍ የምታደርጉት ጥረት ነው። ሁለታችሁም ላለመሸነፍ የምታደርጉት ጥረት ነው። እና እባካችሁ ከዚህ ነገር ብትቆጠቡልን ደስታችንን አንችለውም። አንድ ላይ እንድትመጡ ፍቅራችሁ እንዲደረጅ በቃ ውበት በውበት እንድትሆኑ ነው የምንፈልገው። እኛ ለብዙ አላማ ነው የምንጠብቃችሁ። የምር ሲሪየስ የምሬን ነው የምላችሁ። 4 ያላችሁት ልጆች 8 እንድትወልዱ እየጠበቅን ገና በ4 ፕላን ላይ ያላችሁ ልጆቹን ሳናይ በቃ መለያየት አለብን ስትሉ እንዴት አናስብም? እንዴት አንናደድም? ስለዚህ እባካችሁ
እና ስለ ልጁ ደግሞ ማን ምን እንደሆነ ደግሞ እያንዳንዷ መስረጃ ከኛ እንደማያመልጥ ታውቃላችሁ ጋይስ። ፍትፍት አድርገን ፈልገን ቆፍረን ከየትም ብለን እናመጣዋለን። እመኑን እናመጣዋለን። ሀይሚም እባክሽን አስቢበት፣ ወደ ቤትሽ ተመለሺ፣ ወደ ቡርክም አስብበት። እነሶሲ ማንም አያዋጣክም፣ ማንም ሰው ማለት ነው። ሀይሚ ደግሞ ይሄ ልጅ ለምን አላማ ወደ አንቺ እንደመጣ ለምን ምክንያት ወደ አንቺ እንደመጣ ምን ፈልጎ እንደመጣ አታቂም። ሰው ዛሬ በጣም ክፉ ነው። ብዙ ማስረጃዎችን ከአንቺ ይዞ ሊሄድ ይችላል፣ ብዙ ነገር። ለማንኛውም መጠንቀቁ አይከፋም። ሀይሚ ይሄን ቪዲዮ ይደርስሻል ብዬ አስባለሁ። አድርሱላት እና እባክሽን ከዚህ ተግባር ብትቆጠቢ መልካም ነው ላለው ጋይስ። ለዚህ ቤት አዲስ ከሆናችሁ ደግሞኛል፣ ላይክ፣ ሼር፣ ሰብስክራይብ አድርጉ ጋይስ። ውጪ ነበርኩኝና እቃ ድክም ብሎኛልና እወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ዋሉልኝ። 30 ሺህ ቻሌንጅ እንዳትረሱ። የምሬን ነው የምላችሁ። በዚህ ብቻው ብዬ የማወራው ነገር ጋይስ 30 ሺህ ከገባሁኝ በቪዲዮ እያሳየኋችሁ የማደርገው ነገር አለ ማለት ነው። ቻሌንጅ ማድረግ የምፈልገው ነገር አለ ማለት የሆነ ቦታ ላይ የሆነ ነገር ማድረግ እፈልጋለሁ እና ያንን አሳያችኋለሁ ማለት ነው። 30 ሺህ አስገቡኝ። መናገር አልፈልግም፣ ቀኑ ሲደርስ ነው የምነግራችሁ ማለት ነው። 30 ሺህ መግባት እፈልጋለሁኝ። ፈጣሪ ከፈቀደ ያልኳችሁን አደርጋለሁኝ። ቃል ነው። 30 ሺህ ስገባ የታል እንዲህ አደርጋለሁ እያልሽን ነበር ያላችሁኝን አስታውሱኝ ማለት ነው። ደግሞ ማረሳም 30 ሺህ ከገባሁኝ አደርጋለሁኝ። እመኑኝ አደርጋለሁ። የሆነ ነገር አደርጋለሁ። ቪዲዮ ቀርጬ ፖስትላችኋለሁኝ። እናንተም ለዛ ክብር ያብቃችሁ ብዬ ፖስትላችኋለሁኝ። እወዳችኋለሁ፣ አከብራችኋለሁ። ሰላም እደሩልኝ። ባይ ባይ ጋይ